የማትገኝ መስሎሽ ነበር አይደል? እኔ ከማንም አልተደበቅኩም። በፈለከው ሰዓትና ቦታ ልታገኘኝ ትችላለህ። እንደዛ ከሆነ መልካም። ለንስሐ የሚሆኑ ጥቂት ደቂቃዎች ብቻ ሰጥቼሻለሁ። አሁን መናዝም ትፈልጊው ነገር ካለ መናገር ትችላለሽ። ከ3 ቆጠራ በኋላ አሰናብትሻለሁ። 1 2 ጎዳሽ እንዴ? ለሱ የሚገባው ይሄ ነው። ምንም አልሆንሽማ። አይዞሽ በቃ እንሂድ። አይዞሽ አልጎዳሽማ። በቃ ተረጋጊ። አሁን ሁሉም ነገር አልፏል። ደግሞ ሰላም ነሽ አሁን። እንዴት ነው የምረጋጋው? እንዴ ሊገለኝ ነበር እኮ። አለፈ እኮ። አሁን ሰላም ነሽ በቃ። ዳዊት በጣም ነው የማመሰግነው። ምንም ማመስገን ያስፈልገኛል? ማንኛውም ሰው ቢሆን እኮ የማድረግ ግዴታ አለብኝ። ቢሆንም በጊዜው ደርሰህ ያስጣልከኝ አንተ ነህ። እሺ በቃ አሁን መመሳገኑ ይቆየንና፣ ቆይ ግን ምንድነው አንቺ ላይ እንዲህ ለማድረግ ያደረሰው? ምክንያቱ ምንድነው? እኔ ምን አውቃለሁ? ምናልባት የልዕልት እናት ልካው ሊሆን ይችላል። ግደላት ብላ። እሷ በጣም ጨካኝ ሰው ናት። አሁን ደግሞ ቤቱን እንደምሸጠው ስላወቀች በቃ ተስፋ ቆርጣለች። እንዲህ ለመጨካከን ያበቃችሁ ይሄ ብቻ ምክንያት ነው ብሎ ማሰብ በጣም ከባድ ነው። እየቆየ ነው የእንጀራ እናቴ ክፋት እየገባኝ የመጣው። ይሄን እኮ በህይወት አልቆይም ነበር። ሉሊት ምን ሆነሽ ነው? በጣም የተደናገጥሽ ትመስላለሽ። አይ ምንም አልሆንኩ። አይ ጥሩ። እኔ ደግሞ ዳዊት ጉያው ሸጉጦች ሲያጽናናሽ ሳይ ምናልባት የተፈጠረ ነገር ካለ ብዬ ነው። ዳዊት በቃ እኔ ገብቼ ረፍት ላድርግ። ይሻላል። አዎ ምን ተፈጥሮ ነው? ድንገት መንገድ ላይ ስጓዝ ድንቁ ሊገላት ሞከረ። ጥይት ደቅኖባት ነበር። ምን? ድንቁ? ቆይ ማን ነው ድንቁ? ከልዕልት እናት ጋር የሚመሳጠረው ያ አደገኛው ሰውዬ። በጣም ያሳዝናል። ቆይ እሱ ምን ሊያደርግ እንደዚህ ያደረገ? ሉሊት ቤቱን ዛሬ ትሸጠዋለች። ያንን ሲሰማ መሰለኝ። እንዴ እና እሱ ምን አገባው? ኤልሳ እየሰማሽኝ አይደለም እንዴ? ከልዕልት እናት ጋር ተመሳጥሮ ሊያደርግ የሞከረው ነገር ነው። ኦ ለዛ ነበር እያጽናናት ነበር። ምን ለማድረግ እየሞከርሽ እንደሆነ ሊገባኝ አልቻለም። እኔ አይንህን ልገልጥልህ ነው እየሞከርኩ ያለሁት። ለምን እንደማታምን ነው ግራ የሚገባኝ። ኦ ወንድሜ እኔ አይንህን እየገለጥኩልህ። ዝም በይ በቃ። ቆይ ለምንድን ነው የማታምነው? አስበዋል? አብራችሁ እኮ ብትሆኑ። ከዛ ብድ ስላስጣልኳት ስለሀዘነች ነው እንደዚህ የምትይው? ወንድሜ ደግሞ እስኪ ዝም ብለህ አስበው። ሁለታችሁ እኮ ነገርኩሽ ኤልሳ፣ ሁለተኛ እንደዚህ ነው እንዳትወሪ። የመጨረሻችን ነው። አይ ወንድሜ በዚህ ኩራት የምትቀጥል መስሎሃል? ባንዳቸው መሸነፍም አይቀርም። ልዕልቴ እባክሽን የሆነ ነገር አድርጊ። ይሄን እኔ መቋቋም አልችልም። እማዬ ቆይ ምን እንዳደርግ ነው የፈለግሽው? ሉሊት የምታደርገውን ነገር አስቆሚያት፣ ትክክል እንዳልሆነች። ዛሬ እንዴት እንደዚህ በቀላሉ ተስፋ ልቆርጥ ይቻልሽ? በቃ ምንም አማራጭ የለኝም። ሁሉ ነገር ተዘጋግቷል። ያለሽን ብቸኛ አማራጭ አንቺ ነሽ። የሆነ ነገር ቢያትና
በቃ አስቁሚያት። እሺ ቆይ ታዲያ እኔ ምን አደርጋለሁ እማዬ? ቢያንስ አንቺን ትሰማሻለች። አንድ ነገር ብትያት አጨክንብሽም። በተወሰነ ነገር ላይ እጄን ማስገባቱ ምንም ጥቅም የለውም። አንቺ ግን አንድ ነገር ጠይቄሽ መቼ ነው እሺ የምትይው? ግን እማዬ የምትጠይቂኝ ሁሉን ነገሮች የማይሆኑ ስለሆኑ እኮ ነው። ቢያንስ ሞክሪ። አልቅሽባት፣ እንድትራራልሽ አድርጊ እባክሽ። እኔ እና እሷ አሁን ላይ ጥሩ ላይ አይደለንም። ማለት ከመቼ ወዲህ ነው እናንተ የምትኮራረፉት? እኔ ስለጠየቅኩሽ ነው አይደል? አይደለም፣ ባደረገችው ነገር በጣም ተቀይሜያታለሁ። እሱማ ግልጽ ነው። ልጅቷ ማትረባ ናት። አሁን አይንሽን እየገለጽሽ ነው አይደል? እንደዛ የሚያስብል ደረጃ ላይ እንኳን አልደረስንም። ለማንኛውም ቂምም ካለብሽ ረስተሽ ይሄ ቤት በ11ኛው ሰዓት እንዳይሸጥ አድርጊ። ከሲው ተነኛ ሴት እንሄዳለን። እሺ እማዬ እነግራታለሁ፣ ግን በሀሳብ የምትስማማ አይመስለኝም። ለምን አትስማማም? እማዬ እሷ እኮ እማዬ እንዴ ጭራሽ ካንተ ስንት ነገር ስጠብቅ ተፈንክታ መጣ። ያቺ ሰይጣን እንጀራ ልጅሽ ናት ተመሳጥራ እንደዚህ ጉድ ያደረገች። አንዳች ነገር ጉድ ያደርጋትና ድሮም ደካማነት ነው። እሺ ምንም መስራት አትችልም። ፈሪ ሰው ነህ፣ ፈሪ። ማን? እኔ ድንቁ ነኝ ፈሪ? እኔ ነኝ ፈሪ? አልተዋወቅንም። የተዋወቅን አልመሰለኝም። ከዚህ በኋላ እኔ አልፈልግህም። እሺ ጥቅም አልባ ሰው ነህ። ምን? አልፈልግህም? እንደዚህማ ተጠቅመሽ አትይኝም። እሺ ይህን ያህል ዋጋ ከፍዬ ዝም ብዬ የምተውሽ ሞኝ ሰው እንዳልመስልሽ። አይመለከተኝም። ጥቅም ለሌለው ነገር ነበረ ዋጋ ስከፍል የነበረው። እብሪተኛ ነበር፣ ይሄው ተነፈስክ። አይዞ ድንቁ፣ ቀስ ብለህ ራስን አስጣው። አንቺ ቆይ ባልሰራልሽ። አንቺን ለማግኘት ስል ነው እዚህ ሁሉ ጣጣ ውስጥ የገባሁት። እሱ እንደማይሳካልህ ማወቅ ነበረብህ። ሲመስለኝ ደግሞ አሁን ላይ እናቴን ቢሆን አትፈልግህም። አረ እናትና ልጅ እንደዚህ ነው እንዴ ጨዋታችሁ? እንግዲህ መጨረሻው እንደዚህ ነው። ጥሩ። ከዚህ በኋላ ምን እንደሚገጥማችሁ ማሰብ በጣም ከባድ ነው። በህይወታችሁ ነው የምጫወትባችሁ። ይኸውልህ ድንቁ፣ በተነጋገርነው መሰረት ቤቱ ሊሸጥ ነው። አልሆነልንም ምንም ነገር። ስለዚህ እዚህ ላይ ለማቆም እንገደዳለን ማለት ነው። የሚቆመው እኔ ስፈልግ ብቻ ነው። እሺ ቆይ ሰው የሰው ቤት እንዴት ይነክ ሊያውቅ ይችላል? አየሽ አይደል እማዬ፣ ሁሉንም ነገር ሰምተሻል። አሁን እሱ ለምን ነገር ገባሽ? እሱን ተይው፣ ከኔ እጅ አመጣ። ብቻ አንቺ ያልኩሽን ብቻ አድርጊልኝ። ምኑን እማዬ? የሉሊትን ጉዳይ። እሱንማ አሁን እጅ እኮ ላናግራት ነው። በቃ ልሂድ። እሺ አልተኛሽም እንዴ? አልተኛኝም። በቃ ተረጋጊ። አሁን እኮ አንድ ይሆናል። ከዚህ በኋላ ምን የሚፈጠር ነገር የለም። መፍራት የለብሽም። ቢሆንም ይሄ ሰውዬ በህግ ካልተጠየቀ በስተቀር ሁላችንም ላይ ጉዳት ማድረሱ አይቀርም። ከዚህ በኋላ ምን ያገናኘናል? ቤቱ ነው፣ ቤቱም እንደሆነ ሊሸጥ ነው። አይሆንም። ዛሬ ዝም ካልነው ነገ ተነስቶ ሌሎችንም ሴቶችን መጉዳቱ አይቀርም። በቃ አንቺ አታስቢ። የእሱን ነገር እኔ መፍትሄ እፈልግለታለሁ። እሺ ሁሉንም ነገር እናንተ ላይ ጣልኩት አይደል? ችግር የለውም። ይህን በማድረጌ የሚጨምርልኝም የሚቀንስልኝም ነገር የለም። አንተ በጣም መልካም ሰው ነህ። ባለፈው ግን አስመሳይ ሰውነት ስትይ ነበረ። የዛኔማ በልልቴ ጉዳይ ትንሽ ተናድጄ ስለነበረ ነው እኮ። ስቀልድሽ ነው። መልካም ሰው አይደለሁም ግን አይደል? በተለይ ደግሞ ለሴቶች ማለት ያው ታሪኬን እንደነገርኩሽ ነው። እንዴ ልዕልት፣ እንዴት ነሽ? እባክሽ እንዴት ነሽ? መቼም ጉድሽን አይተሽ ነው አይደል የመጣሽው? አልገባኝም። የምን ጉድ ነው? ዳዊት ሉሊትን በተልካሻ ምክንያት ከጎኗ አቅፎ እሽሩር ሲላት ነው። በእናትሽ ተይኝ። እኔ ትላንቱ ይበቃኛል። እኔ ላንቺ አዝኜ ነው። ጠላትሽ ማን እንደሆነ መለየት ይኖርብሻል። እሱን ተይውና ሉሊት የት ነው ያለችው? ሉሊት አለች መኝታ ቤት ከዳዊት ጋር ነው ያለችው። መኝታ ቤት? አዎ መኝታ ቤት።
ከፈለግሽ ሄደሽ የሚያደርጉትን ነገር ማየት ትችያለሽ። ከዛ ግን እስከ ዛሬ ድረስ እኔ ያልኩሽ ነገር በሙሉ እውነት እንደሆነ አስታውሽ እሺ? ለነገሩ ካንቺ ጋር ምን አዳረቀኝ? በጣም ደስ ይላል። እና ያለን እንግዲህ የሚፈጠረውን የእንጀራ እናቴ በልጅነቴ ብዙ በደል አድርሳብኛለች። እስካሁን አይምሮ ላይ አለ። ይህንንም ታልፈዋለህ። በዚህ ምክንያት ሴቶችን መጥላት የለብህም። እህቴ ልዕልቴ መጣሽ እንዴ? አዎ መጥቻለሁ። አንድ ነገር ላውራሽ ነበር። እሺ እዚሁ ማውራት እንችላለን። በቃ እኔ ልሂድላችሁ። ልዕልቴ ምን ገጥሞሽ ነው? ቤቱን ለቀን ልንወጣ እንደሆነ ሰምቻለሁ። እውነት በቃ ቤታችንን ለቀን ልንወጣ ነው? ታዲያ እሱን እኮ ቀድመን የተነጋገርንበት። ዛሬ ርክክብ እናደርጋለን። ደግሞ በዛ ላይ ገንዘቡም እጄ ይገባል። ሉሊት ቆይ ከዚህ ውጪ ሌላ አማራጭ ጠፍቶ ነው? ማለት ምን አይነት አማራጭ ይኖረናል? አላቅም፣ ግን በቃ ቤቱን ከመሸጥ ውጪ ሌላ አማራጭ። ገባኝ። እናትሽ ናት አይደለ ቤቱን እንዳልሸጥ እንድታዋሪኝ የላከችሽ? አልዋሽሽም፣ እማዬ ናት እንደዛ ያለችኝ። ግን ደግሞ እናቴ እስከ ዛሬ እንደዚህ ልቧ ተሰብሮ አይቻት አላቅም። አውቃለሁ እናትሽ ናት። ግን ደግሞ ከዚህ ውሳኔ ማንም ሊመልሰኝ አይችልም። እሺ ቆይ ቢያንስ ትንሽ ጊዜ እንኳን እንድትቆይ አታረጊያትም? ልዕልት ይሄ ያበቃለት ጉዳይ ነው። አንቺም ቢሆን ከኔ ጋር መኖር ትጀምሪያለሽ። እኔ አሁን ላይ የእናቴ ዕጣ ፈንታ በጣም እያሳሰበኝ ነው። አዝናለሁ ልዕልቴ። እስካሁን በጣም ታግሻታለሁ። ከዚህ በላይ ግን በፍጹም ልታገሳት አልችልም። እህቴ የሆነ መንገድ ግን መፈለግ አለብን እባክሽን። አዝናለሁ ልዕልቴ። በፍጹም ልተባበራት አልችልም። እንዴ ቆይ ታዲያ እናቴን ሜዳ ላይ ልንጥላት ነው? ከዚህ የበለጠ ምንም ላረግ አልችልም። ምንም ቢሆን እኮ እናቴ ናት። ሜዳ ላይ ስትወድቅማ ዝም ብዬ ላያት አልችልም። ካሌብ ዛሬ በጣም ከፍቶኛል። ካንተ ጋር ጊዜ ለማሳለፍ ነው የመጣሁት። ኤልሳ እኔ በሰዓት እንደዚህ አይነት ጊዜ ለማሳለፍ የሚሆን ታይም የለኝም። ምን ማለት ነው? አንተ ለኔ ጊዜ የሚኖርክ የሉሊትንና የዳዊትን ፍቅር ስተርክልህ ብቻ ነው? ከዚህ በኋላ እንደዚህ ሊሆን አይችልም። ከዚህ በኋላ ሰው ማታረገው። እኔ እኮ የሰው አማኝነትና የዋህነትን የገዛኝ። አንተ እኮ ለሉሊት በፍጹም አትገባትም። ኤልሳ ለምንድን ነው በየጊዜው እየመጣሽ እንደዚህ የሚያሳዝን ነገር የምትናገሪ? ካሌብ እኔ እኮ እንድትታመን ፈልጌ አይደለም። በቃ ስለምወድ እንድትጎዳ ስለማልፈልግ ነው። ታዲያ በፈጠራ ወሬ? የምን የፈጠራ ወሬ ነው የምታወራው እንዴ? ቆይ አላመንከኝም ማለት ነው? እንደዛ ከሆነ ሳሳይ ታምነኛለህ። እያቸው ምን ለዚህም ደርሰዋል? በቃ አሁን አንተ ተረጋጋ። እሷ እንድትጎዳት አልፈልግም። ደግሞ ይሄን ነገርኩ እንዲቆርጥልህ ነው። አታችሁ ተቃቅፏል እኮ ደረሱ ስር እኮ ነው የተወሸቀችው። በእርግጥ ትናንት ማታ ይሄ ድንቁ የሚባለው ፖሊስ ሊገላት ሞክሮ ዴቭ ስላስጣላት ልታመሰግነው ነው። ቆይ እሱ ሰውዬ ለምንድን ነው የማይተውን? ቆይ እሺ አንተ ለምንድን ነው የማትተዋቸው? እንደዚህ የምትሳሳል ልጅ አጠገብ እያለች ካሌብ፣ እኔንስ ቆይ ለምን ልቤን ትሰብረዋለህ? ኤልሳ በሰዓት ይህንን ማድረግ አልችልም። በቃ ልቤ ሌላ ሰው ጋር ነው። ካሌብ ጊዜ ሰጥቻለሁ፣ እጠብቅሃለሁ። እስከ መቼው? በቃ ይሄው ነው። ለኔ ግን እንደዚህ አልነበረም። እሺ የሚገባኝ። በጣም አዝናለሁ። ለአንቺ ከዚህም በላይ ይገባሻል።
ይሄ ካደረግሽው ነገር አንጻር ሲታይ በጣም ትንሹን ነው ያደረኩብሽ። በጣም ጨካኝና የተረገምሽ ነሽ። እሺ ጭካኔን ከማን ሆነና የተማርኩት? በፍቅር ነው ያሳደጉሽ። እሱን ደግሞ ጠንቅቀሽ ታውቂዋለሽ። እስከነ ህይወቴ ለመቅበር ስትሸርቤ የነበረው እኮ የቅርብ ጊዜ ትውስታችን ነው። አትረቢም። እሺ የድካሜን ውጤት ዝም ብለሽ ስትበይ ትንሽ አይቀፍሽም? አይቀፈኝም። ከአንቺ ጋር ከዚህ በኋላ ምንም አይነት ንግግር አልፈልግም። ይኸውልሽ ደግሞ መቼም አልተኛልሽም። እሺ እንዳትረሹ። እሺ ተሸንፈሻል እኮ አሁንም አላመንሽም? ትሰምኛለሽ? ከዚህ በኋላ የሰላም ህይወቴ ነው የምኖረው። ይኸውልሽ አቅሜን አታውቂውም። እሺ አሳይሻለሁ። ደግሞ የቀሩኝን እቃዎች መጥቼ አንድ ባንድ ወስዳለሁ። እሺ ታይኛለሽ። እባክሽ አንቺን ኮተት ማንም የሚፈልግ ሰው የለም። እስቲ ደግሞ ምን ማድረግ እንደምችል በደንብ እናያለን። አሳይሻለሁ። እንዳትረሹ። እሺ እጠብቅሻለሁ። ጠብቂ። ደግሞ ከዚህ ቤት ማስወጣቴ ነው አይገረምሽ? ገና ከሰፈሩም ከዚህ ሀገርም ነው ማስወጣሽ። ምንድን ነው የምትለው? ጎዳና ላይ ያየኸኝ አይደል እንዴ? ይኸውልሽ የድርሻዬን የቤቱን ሽያጭ ልትሰጭኝ ይገባል። ምን እንድሰጥ ፈልገህ ነው? ልጅሽ ከኔ ጋር እንድትኖር አመቻቺ። ሁለታችሁም ከኔ ቤት መኖር ትችላላችሁ። አንቺም እንደዚህ ጎዳና ለጎዳና ከምትንከራተቺ ታደግሻለሁ። ይኸውልህ እኔም ያለችበትን አላቅም። እሺ ሂድና ፈልጋት። ስታስበው ካንተ ጋር የምትሆን ይመስላል? ጅላጅል። እኔ ምን ያንሰኛል? ደሞስ ምን ነው ጅል? ካንቺ ጋር አብሬ መስራቴ ነው ጅል የሚያሰኝ? ይኸውልህ አንተ በጣም የምታስጠላ ቀፋፊ ፍጥረት ስለሆንክ የልጄ ምርጫ ልትሆን አትችልም። ዝም በይ። አንቺ ነኝ እንደዚህ አትናገሪኝ። አንተነትህን ነው የነገርኩ። ማንም ሊወድህ አይችልም። እሺ ከዚህ በላይ የምትተነፍሽ ከሆነ ጸጥ ነው ማድረግሽ። ኧረ ትገለኛለህ? ምን አልክ? ካንተ የባሰ ህይወት ውስጥ እንዳለው አልገባህም ማለት ነው። ምን እያደረግሽ ነው አልማዝ? እንዴ ተረጋጊ እንጂ። አሁን በዙሪያዬ የማጠፋ ከሆነ እገልሃለሁ። እሺ ዳግመኛ ላይ አልፈልግም። አልማዝ ብዙ ፋይሎች እጄ ውስጥ ነው ያሉት። ሰው ገለሽ እንዳትሳሳቺ። እድሜ ልክሽን እስር ቤት ነው የምትሆኙ አይደል? እያንዳንዱ የሰራኸው ወንጀል እጄ ገብቷል። እሺ ኮንስታብል እሸቱ እያንዳንዱ መረጃውን ሰጥቶኛል። እሺ ምን? እሸት እንደዛ አያደርግም። ፈጥረሽ እያወራሽ ነው አልማዝ። አድርጎታል። እሺ አሁን ሂድ። ላይ አልፈልግም። ሂድ። እሺ እሺ እሺ። ደነስ ማይረባ አሳይሃለሁ። እንዲህ እንደቀለድክብኝማ አይቀርም። ማይረባ ኮተት። ሄሎ፣ አንድ ወንጀል የሰራ ሰው ነበረ። አዎ ጥቆማ ለመስጠት ነው። ሁሉም መረጃዎች እጄ ላይ ነው ያሉት። አዎ ዝግጁ ነኝ። አሁን መምጣት እችላለሁ። እሺ አሳያለሁ። ይሄ ነገር በጣም ይከብዳል። እንግዲህ ነገሮች እስኪመቻቹ እዚሁ ትቆያለሽ። እኔ ደስ ይለኛል፣ ግን ደግሞ እነሱን ምቾት የሚሰጣቸው አልመሰለኝም። በተለይ ደግሞ ዳክተር። እነሱ ምንም አይሉም፣ እኔ አናገራቸዋለሁ። ደግሞ ለትንሽ ቀን ስለሆነ ያን ያህል እምቢ የሚሉን አይመስለኝም። ለአንቺም ግን ጦስ እንዳልሆነብሽ ተደላለሽ ከተቀመጥሽበት ቤት በእኔ ምክንያት ችግር ውስጥ እንዳትገቢ። አሁን እኮ እጃችን ላይ ገንዘብ አለ። እነሱ አይሆንም እምቢ ቢሉን እንኳን ወጥተን ማደር እንችላለን። እሺ አመሰግናለሁ። ልዕልቴ እንኳን ደህና መጣሽ። ኤልሲ ልዕልቴ ለትንሽ ጊዜ ማረፊያ ስለሌላት እዚህ ብትቆይ ብዬ አስቤ ነበር። አረ ምንም ችግር የለውም። ይሄ እኮ በጣም ተራ ነገር ነው። በጣም እናመሰግናለን። አረ ምንም ምስጋና ያስፈልገውም። እንደምታዩት ከሆነ ደግሞ ቤቱ በጣም ሰፊ ነው፣ ለሁላችንም ይበቃናል። እውነት ነው። እኔ የምለው ዳዊት የት ነው?
ዴቭ አለ መኝታ ቤት ነው። በቃ እኔ እሱን ላናግረው። እሺ በጣም ጥሩ። እድሎች አሁን ላንቺ በጣም እየተመቻቹልሽ ነው። ማለት ምን ተፈጠረው? ቢያንስ የአይንሽን ፍቅር እስክትጠግቢ ድረስ ትመለከችዋለሽ። ምን ነው ተሳሳትኩ እንዴ? ኤልሳ አሁን እሱ አይደለም አላማዬ። ልዕልቴ ውስጥሽ ምን ያክል እንደተደሰተ እኮ የሚደበቅ ነገር አይደለም። እንዶ አይቼ እረዳዋለሁ። ኤልሳ አሁን በጣም ደክሞኛል፣ ማረፍ ብቻ ነው የምፈልገው። እሺ በቃ በኋላ እናወራለን። እሺ አሁን ሁሉም ነገር ይስተካከላል። እንግዲህ ቀጣዩን አብረን የምናየው ይሆናል። እንዴት ዋልክ ዳዊት? ያልነገርኩ ነገር ነበር። ምንድን ነው? ለተወሰነ ጊዜ ልዕልቴ ቤት እስክትገዛ እዚህ ብትቆይ ብዬ አስቤ ነበር። እና ታዲያ ምን ልርዳሽ? ያው በጣም የምናስቸግራችሁ ከሆነ አልጋ ተከራይተን መውጣት እንችላለን። ለትንሽ ጊዜ ከሆነ ችግር የለውም። ያው እኔ በቤቴ መሳቀቅ አልፈልግም። አረ ምንም የሚያሳቅቅ ነገር የለውም። ቶሎ መፍትሄ እንፈልግለታለን። በጣም ጥሩ። እና ታዲያ የቤቱ ሽያጭ እንዴት ነው? በቀላሉ ተቋጨልሽ? የልዕልት እናት በጣም አስቸግራ ነበረ። ግን ደግሞ ገዢዎቹ በእጃቸው እንደገባ ስታውቅ ቤቱን ለቃ ወጣችልን። እና ታዲያ ማረፊያው የት ሊሆን? አላውቅም። ዋናው እሷን መገላገሌ ነው። በጣም ግን ከባድ ሴትዮ ነች። በጣም ለነገሩ ካደረገችብኝ ነገር ሲታይ ይሄ በጣም ትንሹ ነው። ከዚህ በላይ ይገባታል። እንዴት ነው ግን ልትችላት የኖረችው? እሷማ ልጇ ናት። ለእሷ በጣም ነው የምትሳሳላት። እኔ ላይ ነው እንጂ ሁሉንም ነገር የምታደርገው። በጣም ግን ለማየት ጓጓች ሴትዮ። ክፉ ሰው ምን ይሰራልሃል? በቃ ምንም ነገር ስታደርጊ ማወቅ የለብኝም? የኔና ያንቺ ጉዳይ እንደዚህ መሆን ነበረበት? ቆይ ምን እያልከኝ ነው? ምን የተለየ ነገር ተፈጥሮ ነው? ቆይ ሁሉ ሲፈጠር ማወቅ አልነበረብኝም ነው ወይንስ እንዳልሰማው ፈልገሽ ነበር? እኔ ምንም ነገር እየደበቅኩ አይደለም። ራስህ መስሎኝ እየመጣ ነገር ስትፈልገኝ ነበር። ልትግዢ እንዳትሞክሪ። በአይኔ በብረቱ ያየሁትን ነው። ከእሱ ጋር አፍ ለአፍ ገጥማችሁ ስታወሩ አይቻችኋለሁ። ካሌብ፣ እኔ በጣም ደክሞኛል። ከአንተ ጋር ምንም አይነት ጭቅጭቅ አልፈልግም። ቆይ ደግሞ ከመቼ ወዲያ ያመጣው ቅናት ነው? ቅናት አይደለም፣ ደመነፍስ ይነግሮኛል። እንግዲህ ደመነፍስህን ካመንከው ምንም ላረጋ አልችልም። ከዚህ በላይ ካንተ ጋር ማውራት አልፈልግም። ድምጼ ማስጠልቶሻል? ካሌብ እባክህን አመልህን አስተካክለው። ከምችለው በላይ የሆንክብኝ ነው አይደል? ቆይ ቢያንስ ቤቱን ስጨጪ ማወቅ አልነበረብኝም? ቆይ እኔ እናንተ መቼ በሰላም እንኳን አውርተን እናውቃለን? ለሱ ሲሆን ግን በማይመለከተው ጉዳይ ትነግሪያለሽ አይደል? ማንን ነው? አታስመስይ በእናትሽ። ለእያንዳንዱ ድርጊቶች ማስረጃ አለኝ። ካሌብ፣ እኔ ካንተ ጋር ምንም አይነት ንትርክ አልፈልግም። የእሱ ስም ሲነሳብሽማ እንደዚህ ነው የምትሆኝ። የማይሆን ነገር አታውራ። እኔና ዳዊት መሀል ምንም አይነት ነገር የለም። ታዲያ ምንም ስለሌለ ነው እንደዛ ስትሆኑ የነበረው? አንተ እንደፈለግህ ማሰብ ትችላለህ። ሄጃለሁ። መሄድ ትችያለሽ ሉሊት። ወይኔ ካሌብ፣ ዳዊት፣ ምንድን ነው? አንድ ነገር ላወራ ፈልጌ ነበር። እኔ ግን ማውራት አልፈልግም። ቆይ ምን ችግር አለው? አንድ ጊዜ እድል ሰጠኸኝ ብታወራኝ፣ አንድ ደቂቃ ብትሰጠኝ ምን ትሆናለህ? አንድ ሰከንድ ሰጥሽ አልፈልግም። አንቺ ማዳመጥ በጣም ነው የሚያስጠላኝ እኮ። ለምን? ምንድን ነው ምክንያትህ? እኔ መቼም አንቺን ልወድሽ አልችልም። ለምን አይገባሽም?
ችግር አለው ብታዋራኝ? ልዕልቴ ግድ አሁን የኔ እርዳታ ያስፈልግሻል። ኤልሲ እባክሽን ተይኝ። አሁን ማንንም ሰው ማውራት አልፈልግም። በቃ እንደዚህ የምትወጂን ሰውማ በቀላሉ ማጣት የለብሽም። ምንም እኮ አልገባሽም። በቃ እኔ ዳዊት በግድ እንዲወደኝ ማድረግ አልፈልግም። ችግር የለውም። እኔ ዳዊትን ስስኩ እናውቀዋለሁ። እኔ አግዝሻለሁ። እኔ ማንም ሰው ሊያግዘኝ አይችልም። ኮንስታብል ድንቁ ሳጅን አበራ እባላለሁ። በሰራው ወንጀል በቁጥጥር ስር ውለሃል።